ጎሽ ዘሮ ቀለጤ ዛሬማ ጉድ ነው። አቤት መናናቅ! ድሮ በመሀላቸው በጣም መከባበር አለ። አሁን ላይ ግን መከባበር ጠፋ በእናንተ መሀል ማለት ነው። አንቺ ቡዜ ተብዬው ማለት ነው በጣም አበዛሽ። አረ በዚህ ንዴት ራስሽን እንዳታጠፊ ነው የምፈራው። የምሬ ነው የምላችሁ ቤተሰብ። እንዴ ጭራሽ ኤፍሬምን ልትመቺ? ኤፍሬም ምን አጠፋ? ለምንድን ነው ለእኔ መልስ የምትሰጠው? እኔ እኮ ያንተ ታላቅ ነኝ አለችው። ታላቅ ከሆንሽ እኮ ቡዜ እንደ ትልቅነትሽን ተከብረሽ እንደ ማናት? ኧረ ስሟ ቡዜ ናት እንጂ እንደ ኤልዱ ተሰብስበሽ አትቀመጭ? ልጆች አሉሽ፣ ልጆችሽን አታሳድግም? እስኪ ሩታና አብርሽን ተፋች በእናትሽ በፈጠረሽ ማለት ነው። ሁሌ የሆን ነገር ተፈጠረ፣ ሁሌ የሆን ነገር ሆነዋል እያልሽ የምር አንቺ ለወንድምሽ አስበሽ ነው? የምር ለአብርሽ ተጨንቀሽ ነው? እኔ አይመስለኝም። የተጨነቅሽበት ምክንያት ለሄርሜላን የተጨነቅሽው ለምንድነው? ሩታ ወደ አብርሽ ሄደ ነው ያንቺ ሀሳብ፣ እቅድም አላማም እንደዛ ነው እኔ የተረዳው ያለው ማለት ነው። እና አብርሽ ምንም ነገር ሳወራ ምንም ነገር ሳይናገር ቪዲዮ አለቀ። ቤተሰብ ዛሬ ለነዚህ ነው ጭቅጭቅ ዛሬ ቪዲዮ ሙሉ ያለቀ ማለት ነው። አብርሽ ምንም ነገር ሳይናገር ማለት ነው። ሄርሜላ ከመጣ በኋላ አብርሽ ፈዘዝ ነው ያሉ ቤተሰብ። በፊት ደህና ነበር፣ በስነ ስርዓት ቁጭ ብሎ እያወራ ነበር። ሄርሜላ ከመጣ በኋላ ልጁ የሆን ነገር ሆነዋል። የምሬ ነው የምላችሁ፣ ፍዝዝ ነው ያለው። ምንም አይናገሩም፣ ዝም ብሎ እንደ ፊልም ነው እያያቸው ነበር። ምን ይባላል? እሺ ታዲያ ግራ አትጋቡም? ይሄ ነገር እስከ መቼ ነው እንደዚህ ነው የሚቀጥለው ወይስ ምንድን ነው? ሄርሜላ ደግሞ አንቺ እንደ ሴትነትሽ ራስሽን አታስከብርም? የሰውን ቤት እንዴት ሰው ሰተት ብሎ ይገባል? ኧረ በፈጣሪ ስም እንደ አንድ ሴት ባሌን ቀምታ ጭራሽ ቤቴ መታ እኔ ቁጭ ብዬ አጠገቤ ባሌን የሳመች ሴት እኔ በሩታ ቦታ እኔ እንጃ ምን እንደማደርጋት አላቅም። አይኗ ነው ማጠፋት። ጭራሽ እኔ ቁጭ ብዬ ባሌን የሳመች ባሌን የቀማች ሴት። ኧረ ሩታ ትግስትሽ ማረሚው እኔ በጣም አደነኳት። እንዴ እስኪ እናንተ በሩታ ቦታ ስትሆኑ ምንድን ነው የምታደርጉ? አንድ ሴት መታ አጠገቤ ሆና የእናንተን ባል ስትስሙ ምንድን ነው የምትሉ? እስኪ ንገሩኝ። ኤፍሬም ለዛ ነው የተናደደ። እችን ልጅ ለምንድን ነው ይዛችሁ የመጣችኋት? እችን ልጅ ሲያያት እናደዳለሁ እያለ ነበር። ኤፍሬም ማየት አይፈልግም፣ አልወዳትም ብሏታል። ለምንድን ነው ቡዜን ለነገሩ ነው ያላለችዋትም። እናንተ ስትቆዩ ነው የመጣው፣ እኛን ሸኝተሽ ሂጂ፣ ወደ ቤትሽን ሂጂ ያለች ነበረች ቡዜ። አዎ ተናግራለች። እናንተ ስትቆዩ ነው የመጣው አለች። ይሄ ነውር እኮ ነው። አራቺ ውሽምት ማለት ነው። አንቺ ሴትነትሽን አስከብር እንደ በአንቺ ምክንያት እኛ ለምንድን ነው የምንረገጠው? ምን አይነት ባለጌ ናት! ባለጌ ያሳደገ መጨረሻ ባለጌ ነው። እውነት ለመናገር አንቺ እኔ እንጃ ቤተሰብ ቢኖርሽ በዚህ ልክ ባለትዳር ወንድ ላይ ሙጭጭ በይ አይሉም። ቤተሰብ ቢኖርሽ ማለት ነው። ቤተሰብ የለሽም። እኔ እንጃ እንደዛ ነው የተረዳው። እንዴ የወንድ ጥማት አለባቸው እንዴ! እኔ በዚህ ሰዓት እኔ እየተረዳው ያለው ማለት ነው የቡዜ ነገር ከአብርሽ እመም በላይ ምንድነው ለሄርሜላ ነው የተጨነቀች ያለችው ቡዜ ማለት ነው። ተረጋጊ ምናምን እያለችው ነው ያለችው። ሩታና ኤፍሬም ወደ ውስጥ ሩታ ኤፍሬምን ይዛ ወደ ውስጥ ስታስገባ ለሄርሜላ የሆነ ተስፋ የሰጡ ሁለቱም ማለት ነው። ይሄ ዳፍና እቺ ቡዜ ተብዬው ማለት ነው። አንተ ዳፍ ማለት አንተ ሴታ ሴት ሰው እንዴት ይገለባበጣል እንዳንተ በየጊዜ ወደ ሚዲያ ሲመጣ በቃ መልካም ሰው ሆኖ ጥሩ ሰው ሆኖ የመጣ ሰውዬ ዛሬ ተገልብጦ በቃ አብርሽ ደህና ከሆነ ወደ አንቺ ይመለሳል እያለ ተስፋ ይሰጣታል። ለውሽምት ማለት ነው። ከነዚህ ምንድን ነው የምንማረው? መጨረሻ ምንድን ነው? ዝሙት እኮ ነው የተማርን ያለው። አንድ ባለትዳር የሆነ ወንድ ልጅ ያለ ወንድ ከሚስቱ አለያይተን ለሌላ ውሽምት እንድራለን። በቃ የቡዜና የዳፍ ንግግራቸው እንደዛ ነው የተረዳዋለው ማለት ነው። እንዴ ልጁን ተፋቱ እስኪ። ሩታና አብርሽን ተፋቱ እስኪ ለአንድ ወር አክል ከሩታና ከአብርሽ ህይወት ራቁና እስኪ ሞክሩ እስኪ። አብርሽ ወደ ራሱ ካልተመለሰ በዛ ሰዓት ቼክ ታደርጋላችሁ። አብርሽ ምንም አልሆነም። ሄርሜላ ከመጣች በኋላ ነው አብርሽ የፈዘዝ ያለው ማለት ነው።
አንገቱ ስር ገብታ የሳመች ምናምን ምናምን ምን ላደርግልህ? ምን መናገር ትፈልግ? ንገረኝ። ምንድነው ልታወራ ፈለግከ? ንገረኝ ያለች ነበረች። አብርሽ የሆን ነገር መናገር ይፈልጋል። ምን እንደያዝ አላውቅም። የሆን ነገር እንዳለ ምናምን መናገር ይፈልጋል። ከዛ አልፈልግ እኔ እንጃ፣ ግራ ያጋባል። የዛሬ ቪዲዮ ግራ ያጋባ እውነት ለመናገር ማለት ነው። ስለዚህ የሆነ ጊዜ እሷ አንገቱ ስር ገብታ ስትስሞ እጇን ያዛት እንጂ እጄን እኮ በደንብ እያያዘኝ ነው፣ አውቃ እኮ ነው እንጂ እጇን ምንም አልያዝም። መጀመሪያ ላይ ነው እሷ አንገቱ ስር ገብታ ስትስሞ ነው እወድሃለሁ አፍቅርሃለሁ ስትለው እጇ ያዛት። በዛ ሰዓት ነው እንጂ እጇን ምንም አልነካቱም። አውቃ እኮ ነው እያስመሰለች ማለት ነው። ኧረ በፈጣሪ ስም እንዳንቺ እኔ ወራዳ ሴት፣ የሴት አሰዳቢን አይቻላቅም። እንደ ሄርሜላ አይን ያወጣች ሴት አይቻላቅም። ኬት እንደመጣችው አላቅም። ወደ አብርሽ ህይወት ኬት እንደመጣችው አላቅም። እስቲ ሴትዮ ከመጣች በኋላ ነው ቤተሰብ በዚህ ልክ የተበጠበጠ ያለው ማለት ነው። በቃ አለ አይደለ፣ ክብር የሚባል ነገር ጠፋ በመሀላቸው። ድሮ በስነ ስርዓት ሲከባበሩ የነበረ ቤተሰብ ዛሬ ሲናናቁ እኔ በጣም አስገርሞኛል። ይህስ ምንድን ነው ታዲያ? መጨረሻው እንደዚህ ነው የሚቀጥሉ? ምንድን ነው መጨረሻው? እኔ ናፈቀኝ። እና ኤፍሬም ደግሞ ከዚህ ቤት ውጪ እያላት ነበረ፣ አልወጣም አለችው። ከዛ ዘበኛ ጠርቼ እንዳላ ምንድን አለው መጨረሻው የሆነ ነገር ብለዋል ቤተሰብ ማለት ነው። እና ሙሉ ቪዲዮ በስነ ስርዓት አልሰማሁ እኔ ስላስጠሉኝ ማለት ነው። እንዲህ ለልጁ ሰላሙን አልሰጡም። አብርሽ ተአመመ ይላሉ። እናንተ ናችሁ መሰል የታመማችሁ፣ ቡዜና ዳፍ ናችሁ። የሆን ነገር ሆኖ ነው ምናምን ይላሉ ቁጭ ብሎ ማለት ነው። እውነት ኤፍሬም እንዴት ወንድሙ ላይ መጥፎ ነገር ያስባል? ከዚህ ምን እንዳለ ታውቃላችሁ? ሰማችሁ አይደለም? የሆነ ከዚህ በፊት እያደረገ ስላለ ወንድም እየተበቀልከ ነው እያለን ያለው ምን ማለት ነው? ሩታ ብትሆን እኮ የልጁ አባት ነው። እንዴት ነው አብርሽ ላይ መጥፎ ነገር የምታደርገው? እንዴት ነው ኤፍሬም ወንድሙ የስጋ ወንድሙ ላይ መጥፎ ነገር የሚያስበው? እንዴት ነው ጭንቅላታቸው እንደሚያስብ አላውቅም። ኤፍሬም ደግሞ የምትጻጸቱን ነገር አታወሩ ዝም ብላችሁ ያለ ነው ያለው። የሆነ ነገር ነው ሩታ ጋርና ኤፍሬም ጋር አለ። እናንተ መረዳት የማትፈልጉ ነገር ስላለ ነው። ሁሌ በጸብ ቪዲዮ ስለምትጨርሱ ነው ሩታና ኤፍሬም በዝምታ ገዳይ ዝም የሚሉ ማለት ነው። ሁሉም ነገር ማለት ነው ሰምቶ እንዳልሰሙ የሆኑ ለዛ ይመስለኛል። እናንተ ቁጭ ብላችሁ መቼ ሩታና ኤፍሬምን አውርታችሁ ታውቃላችሁ? ሁሌ ውሽምትን ከቂጣችሁ ከትላችሁ ትመጣላችሁ። እንደ በግ ከእናንተ በኋላ ትመጣለች። እንደ ቦርሳ ናት። ቦርሳ በሉ በቃ ሄርሜላ። እና ታዲያ እንዴት ነው ሩታና ኤፍሬም ለእናንተ ሁሉም ነገር መናገር የሚችሉ? እስኪ ንገሩ። እኔ ግራ የገባኝ ይሄ ነው። አረ ቡዜ ታይ፣ በጣም አበዛሽ አንቺ ሴትዮ። ምን አይነት ናት ግን? እረ በፈጣሪ ስም ያንቺ ነገርሞ በዛ። እኔ የሩታ ጠላቻ ስላለብሽ ነው እንጂ እውነት አንቺ ለአብርሽ ብታስቤ እንደዚህ አይነታ ውስጥ አትገቢም ነበረ። ለነገሩ ሩታ ልክ ነው የነገረችው። እጅ ውሽምት ዳግም ከእናንተ ጋር ማየት አልፈልግም። ከቻላችሁ እናንተ ኑ እንደፈለጋችሁ ወንድማችሁ እስከ ቀኑ እስከሚጨርስ ድረስ እዚህ ማድረግ ትችላላችሁ። የፈለጋችሁ ማድረግ ትችላላችሁ። ግን እቺን ውሽምት ማየት አልፈልግም ብላለች። ማየት አልፈልግም ካዩ አይኗ ነው ማጠፋት። እኔ ምን እንደማደርጋት አሳያታለሁ እያለች ነው ያለች። ስለዚህ ቡዜ ናት የሁሉ ነገሮችን እዚህ